ሞቻለሁ 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 የሚለውን ዘፈን አሁን ነው መስፈን። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የእኛ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ። ምን ማለት እንዳለብኝ አላቅም። ዛሬ ቲክቶክ ላይ ይህንን ቪዲዮ ሲዘዋወር አይቻለሁ። ትላንት ይሁን ዛሬ መቼ እንደተለቀቀ አላቅም፣ ግን በጣም በተደጋጋሚ ጠዋት ላይ ቲክቶክ ላይ ሲቀባበሉ ታየሁና ለመሆኑ ይሄ ቪዲዮ የመቼ ነው? መቼስ ተቀረጸ? ይሄ ነገር ይሄ ልብሳቸው የመቼ ነው? ውሸት ነው፣ ስራ ነው፣ ድራማ ነው ስንላችሁ የማልቀስ ሱስ ያለባችሁ ሰዎች በጣም 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 አሁንስ ምን ትሉ? እርግጠኛ ነኝ ይሄ ድራማ ከተፈጠረ ይሄ ድራማ ከተጀመረ ጀምሮ ነው ይሄ ቪዲዮ የተሰራው። የሀይሚ 250 ሺህ ነው እውነታውን ስንነጋገር ማለት ነው። እዩ ሀይሚዬ ብሩኬን ሳም እያደረገችው ምናምን ነው ቪዲዮውና እንኳ እኔ በነገራችን ላይ ሀይሚዬ እንደዚህ ስትሆን፣ እንደዚህ ስታዝን፣ እንደዚህ ስታለቅስ፣ እንደዚህ ስትበሳጭ፣ እንደዚህ ስትከፋ ማየት በጣም ከባድ ስለሆነ እኔ ድራማ ሆኖ ማየቴ ወይም የውሸት ሆኖ ማየቴ አልከፋኝም። እውነቴን ነው፣ አልከፋኝም። ለምን እኔ አልፈርድባቸውም። ስራም ቢሆን ምንም ቢሆን ምንም ቢሆን አልፈርድባቸውም። ምክንያቱም የዩቲዩብ ስራ ነው፣ ባህሪው ነው። ምንም ማድረግ አይቻልም። ምንም ማድረግ ማለት ነው በቃ እነሱ እኛ የሆነ ነገር ውስጥ ስንገባ አትከፉ፣ አታልቅሱ፣ አትናደዱ፣ እርስ በርሳችሁም አትጣሉም፣ አትለያዩም ብለው ደግመው ደጋግመው ተናግረዋል። እነሱ ተናግረዋል። ምንም ማድረግ አይቻልም። እናንተ ግን ታለቅሳላችሁ። አዎ እንደዚህ ሲሆኑ ስናያቸው ያስችለንም እንጨነቃለን። ግን ደግሞ ከልክ ያለፈ አንዳንድ ሰዎች ምግብ አንበላም እህል አንበላም የምትሉ ሰዎች ኑዋ ጉዳችሁን እዩ፣ ኑ ጉዳችሁን እዩ። በቃ ምንም ማድረግ አይቻልም እንዴ። እና እናንተ ወደሽ ከተደፋሽ ቢረግጡሽ አይክፋሽ። እናንተ ወዳችሁ ካለቀሳችሁ ታዲያ ምን ይደረግ እንግዲህ፣ ምንም ማድረግ አይቻልም። እውነቴን ነው። ታውት አባላችሁ ድራማ ነው፣ ስራ ነው እየሰሩ ያሉት። እንደዚህ አትሆኑ፣ አትጎዱ። ለእናንተ ማንም የላችሁም ስንላችሁ እናንተ መታችሁ እኛም መራገጥ ነው፣ መሳደብ ነው። ውሸት እንደሆነ እያወቃችሁ፣ ስራ እንደሆነ እያወቃችሁ፣ የዩቱብ ባህሪው እንደሆነ እያወቃችሁ እንደዚህ መሆን ተገቢ አይደለም። እኔ አንዳንድ ጊዜ በጣም ይገርመኛል። በጣም ትከራከራላችሁ፣ ትመጣላችሁ፣ ትሳደባላችሁ። ደረቅ ነሽ፣ ውሸታም ነሽ፣ ሁሌ ውሸት ምናምን ትሉኛላችሁ። አንድ ነገር ልንገራችሁ፣ እሪል ቢሆን ሚዲያ ላይ አይወጣም። ሀይሚና ብሩኬ የእውነት የሆነ ድብርት ውስጥ ሲገቡ ሚዲያ ላይ አያወጡም። ከአሁን በፊትም አይታችኋል። ሚዲያ ላይ የሆነ ጊዜ ላይ እንደዚህ ተደባብረው ከሚዲያ ጠፉ። የሆነ ቀን ላይ በቃ ጠፉና ከዛ መጥተው ደግሞ ሲናገሩ እንደዚህ እንደዚህ ሆነን ነበረ በውስጥ መፍታት ስላለብን አሉ። በቃ እውነት ሲሆን ሚዲያ ላይ አይወጣም። በቃ ንቁ ንቁ፣ ለቅሶ ይብቃችሁ፣ ሮሮ ይብቃችሁ፣ እየየ ይብቃችሁ፣ ንቁ፣ አታልቅሱ። እናንተ ስታለቅሱ እነሱም ይጨነቃሉ። ምክንያቱም እነሱም ስራ መስራት አለባቸው። እነሱም ስራ ነው ይስሩ በቃ። ሁለተኛ እኛም እዚህ ጋር መተን የምናወራውን ነገር በሙሉ እያመናችሁ አትጨነቁ እንዴ። ምክንያቱም እዚህ ጋር አስተያየት የሚሰጠውም ዩቱበር ውሸት ጨምሮ ነው አስተያየት የሚሰጠው። ምክንያቱም እሱም ስራ ስለሆነ ማለት ነው። እሱም ስራ አድናቂ ደጋፊ የተባለው ራሱ የተወሰነ ስራ ስለሆነ የሚሰራ በስሱም ቢሆን ስራ ስለሆነ እነሱንም ማመን እንዲኮኑ መረጃ ወጣ ምናምን ስትባሉ አትመኑ አልኩኝ። ደጋግሜ ተናግሬያለሁ። ሁለተኛ ሀይሚን ደግፋችሁ ብሩኬን ለምዘቀዝቁ ፎቶ ዘቅዛቂዎች፣ ተሳዳቢዎች፣ እርስ በርስ የምትጣሉ እርስ በርስ የምትባሉ እውነቴን ነው። ተማሩ። እነሱ በውስጥ አንድ ናቸው። የፈለገ ነገር ቢሆን እውነተኛ ጸብ ሚዲያ ላይ አይወጣም። አዎ እውነት ነገሮች አሉ። እውነታው ደግሞ ምንድን ነው? በሀይሚና በብሩኬ መካከል የሆነ ችግር ሲፈጠር
ያንን ችግሩን ለማስፋት ወይም ደግሞ ክፍተቱን ለማስፋት የሚጥሩ ብዙ ሰዎች አሉ፣ ብዙ ተንኮለኞች አሉ። አዎ ይሄ እውነት ነው። ሀይሚና ብሩኬን ለማለያየት ብዙ የሚጥሩ ሰዎች አሉ። ይሄ አዎ እውነት ነው። እውነቴን ነው የምላችሁ። እነሱ ለስራ ብለው ሲጋጩ በክፍተት ለመፍጠር ለማስፋት በመሀላቸው ለመግባት ብዙ የሚጥሩ ነገሮች አሉ። ብዙ የሚሰሩ ስራዎች አሉ። ብዙ እኛ የምናውቃቸው ግን እዚህ ጋር መተን ማውራት የማንፈልጋቸው ነገሮች። ከኛ የሚያመልጥ ነገር የለም። ሁሏንም እናውቃለን እንዳይመስላችሁ። ከኛ የሚያመልጥ አንድም ነገር የለም። እውነቴን ነው እና እኔ እንደዚህ ውሸት መሆኑ አልከፋኝም። ለምን ትናንትና የሀይሚን ቪዲዮ አይቼ እውነቴን ነው እንቅልፍ ነስቶኝ ነው ያደረው። በቃ በመሀል ላይ እሷ እየተጎዳች ነው። በመሀል ላይ እሷ እየተሰቃየች ነው። በመሀል ላይ ብዙ ችግር እየደረሰባት ያለችው እሷ ናት እና ከባድ ነው እሷን በዚህ ሁኔታ ማየት ማለት ነው። እንደዛ ስትሆን ስታለቅስ ርዕሱ ራሱ ነው አይቼው የደበረኝ። አይቼው ራሱ ርዕሱን ቪዲዮ ማየት ራሱ ደብሮኝ ነበር። እውነቴን ነው የምላችሁ። ሀይሚ አይኗን ተመታች ምናምን ነገር ይሄ ርዕስ ራሱ ባይጻፍ ጥሩ ነበር። እና እነሱ አንድ ሆነው ለሚመጡት እኛ እነሱን መሳደብ፣ በተለይ አሁን አንድ ሰው ደግፎ ሀይሚን መሳደብ፣ ብሩኬን መሳደብ፣ ይህን መቼም አልደግፈውም። አንዳንዶቻችሁ ሀሳብ ሲሰጥበት ራሱ መታችሁ ለአንድ ወገን አደላሽ ብላችሁ የምትሳደቡ ሰዎች አላችሁ። አስተያየት መስጠት በጨዋ ደንብ ምንም ማለት አይደለም። እውነቴን ነው። የሰው ልጅ ስህተቱ ቢነገረው ምንም ማለት አይደለም። ስህተቱን እንዲያስተካክል ይረዳዋል እንጂ ሌላ ጉዳት የለውም። ከእንደዚህ አይነት ጠባብ አስተሳሰብ ወጥተን እነሱን ላይክ፣ ሼር፣ ሰብስክራይብ እያደረግን በቪዲዮ መሀል ስህተቶችና ጥፋቶች ሲኖሩ በጨዋ አስተሳሰብ ይሄ ቢሆን ይሄ ነው፣ ብሩኬ ዛሬ እንደዚህ አድርጋል፣ ይሄ እንደዚህ አይደለም፣ ሀይሚዬ እንደዚህ ነው ብንል ምንም ማለት አይደለም እኮ። ይሄ እኮ ችግር የለውም፣ ኖርማል ነው። ግን እዛ ጋር የቤተሰብ ጭምር ፎቶ ሳይቀር የምትዘቀዝቁ ሰዎች ይብላኝ ለእናንተ፣ የምር ይብላኝ ለእናንተ። እነሱስ አንድ ናቸው። በጣም ነው የሚደብረው። እና እኔ በውስጥ ራሱ በጣም አንቺ ትዋሻለሽ፣ እውነት ነው እነሱ የተጣሉት እውነት ነው። እኔ ስራው ስለገባኝ ዩቱብ ባህሪ ስለሚገባኝ ዩቱብ አሰራሩን ስለማቀው ነው እንደዛ ብዬ የምነግራችሁ እንጂ ሀይሚና ብሩኬኔ በአካል አግኝቻቸው ፕራንክ እየሰራን ነው ወይም ደግሞ የውሸት ነው ድራማ የጀመር ነው ብለው ነግረውኝ አይደለም በጭራሽ። ግን የዩቱብን ባህሪ አውቀዋለሁ። በቃ ስራው እንደዛ ነው የሚሄደው፣ አለበለዛ አይሄድም።